ጦርነቱ ሲጀመርም የኛ አይደለም እየለመን ነው አትችሉም አይችሉም ተብለን ያ ብዙዎች ልካችንን ስለማያውቁ በልካቸው እያሰቡ የሚሞክሩት ጉዳይ ነው ያኔም ዛሬም ያለው የኛ መሻት በውጊያ የተገኘውን ድል በሰላም መድገም ነው በውጊያ አትፈርስም ብለን ሀገር አስቀጥለናል ኢትዮጵያ በልማት ጎዳና ላይ ነው ያለችው ጥያቄ የለውም ብዙ ፈተናዎች መቋቋም የሚችል ተቋም እየገነባች ነው ጥያቄ የለውም አይታችሁታል ለልጆቻችን ቁርሾ አንተው ጥላቻ አንተው እኛ ዋጥ አርገን ኢሞሽናችንን ወደ ሰላም እንሄድ ምን ፈልገው ይሄንን ነው ከቲፒኤልኤፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው ከማንም ጋር ለምን ከያንዳንዷ የሰላም ቀን ትርፍ ስለምናገኝ ጥቂት ይተኮሳል ዶላር ነው ሰው ይሞታል ወጣት ነው ሽማግሌ እኮ አለ ይሞተው ወጣት ነው ሊሰራ የሚችል ሰው ይሞተው በዛም ሞተ በዚህ ሞተ ያው ነው ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለውም ይሄ እንደተጠበቀ ሆኖ ናይጄሪያ ተገናኙ ሶማሊያ ተገናኙ አውስትራሊያ ተገናኙ ሶሪያ ተገናኙ ይባል ተረት ግን ተረት ነው ተረት ነው አጋጣሚ ናይጄሪያ በነበርኩበት ጊዜ እኔ ከናይጄሪያ መንግስት ጋር በነበረ ንግግር በጣም በርካታ ኢሹስ ነበረን እንደ አጋጣሚ ሆኖ ለአንዲት ሰከንድ ቲፒኤልኤፍ የሚል ወርድ አልተነሳም እነሱን ኮንሰርናቸው አልነበረም እንደውም እንደ አልፎ አልፎ እንደምንጠየቀው የሰሜን ጉዳይ ምን ሆነ አላሉንም ሌሎች ጉዳዮች ነው ጊዜ አባከን ግን ናይጄሪያ ሶሪያ ሶማሊያ እየተባለ ይነገራል እሱ ስተት ነው ክቡር ዶክተር ጫኔ ላነሱት ያው ናቸው ላነሱት ጉዳይ ፓርላማው ብቻ ሳይሆን የኢትዮጵያ ህዝብም ንግግር ሰላም የሚፈልግ ቢሆንም የማወቅ መብት አለ እና ብልጽግና ተሰብስቦ ከእንግዲህ በኋላ ያለውን ጉዟችን እንዴት ነው የምንፈታው ብሎ አሁን ወጥተው የሚያሙትን ጭምር ባሉበት ስብሰባ ላይ በስራ አስፈጻሚ ኮሚቴ አቋቁሟል ክቡር አቶ ደመቀ መኮንን ይመሩት ኮሚቴ ሰላሙን በሚመለከት ኢትዮጵያ ምን ትፈልጋለች ዝም ብሎ ድርድር አይካሄድም ብዙ ስራ አለ ምን ሲሳካ ነው የምንነጋገረው እንዴት ነው የምንነጋገረው የሚለውን ጉዳይ የሚያጠና ኮሚቴ ተቋቁሞ ኮሚቴው ሲያጠና ቆይቷል እስከዛይ ድረስ እስካሁን ለስራ አስፈጻሚ ሪፖርት አላቀረበም ምናልባት በሚቀጥሉት 15 ቀናት እንጠብቃለን ኮሚቴው ሪፖርት ይዞ ሲቀርብ 1 2 3 4 ሲሟሉልኝ ንግግር ማድረግ ይችላል በዚያ ሳይድ ይሄ እንዲሟላ ፈልጋለሁ እኔ ደግሞ ይሄን አረጋለሁ ለሰላም ስለ ይሄን ዋጋ ከፍላለሁ የሚል ሐሳብ ሲመጣ ለህዝባችን በግልጽ እናውጃለን የሚደራደረው ኮሚቴ ይሄው ኮሚቴ ነው እኔ ናይጄሪያ እጄ ሶማሊያ እጄ መገናኝበት ምን ምክንያት የለም ተመድቧል ኮሚቴ አጥንቶ አውቆ የሚሰራ እና ብዙ ጊዜ ያው እኛ ስንናገር ስለ ስንዴ ሰው አያምንም ዶክተር አኪና ዲሲና ሲናገሩ ሰው የሚያምነው ኢትዮጵያዊ እንደዚህ ነው እናደርጋለን በትዊተር ሲነገር ነው እንጂ የሚታመነው እኛ ስንል አይታመንም የኢንትሪግ የኮንስፓይረሲ ፖለቲካል ምምር ስላለን ሁሉም በዛ ይታያል እኛ ውጊያ አልደበቅንም እኮ ውጊያ መጥቷል አገር ተደፍሯል በቃ ከእንግዲህ በኋላ እንዋጋለን ብለን ለህዝባችን ነግረን ውጊያ የገባን ሰዎች አሁን ሰላም ለማምጣት ምን አስደበቀን ሰላም ይደበቅ ነገር ነው እንዴ ለውጊያውም እንኳን አልደበቅንም ነዝም ብሎ መሰቃየት አያስፈልግም ጊዜው ሲደርስ እና ንግግር ሲጀመር እንናገራለን እኛ ብዙ ነው እንትኑ አሉባልታው ስሞታው ሽኩቻው ምናም ብዙ ነው ያን ተጠብቀው ሆኖ ግን አማራ ሳያቅ ለተባለው ስተት ነው ቲፒኤልኤፍ የአማራ ጠላት ሳይሆን የኢትዮጵያ ጠላት ነው የተዋጋውም ኢትዮጵያ ነው የሞተው ኢትዮጵያ ነው ይሄ ዝም ብሎ ነገር ሰንጥቆ ለራስ መውሰድ ትክክል አይደለም አማራ የሚደራደር ከሆነ አማራ ብቻ ይዋጋዛ እዛ የሞተ ያለው ኢትዮጵያዊ ነው የሚደራደረውም ኢትዮጵያዊ ነው ጠላቱም የኢትዮጵያ ነው በአማራ የሚቆም አይደለም እኮ አማራን ቆርጥሞ ኦሮሞን ቆርጥሞ የሚቆም አይደለም ከጨረሰን ይቀጥላው ሌላ ጎረቤት ሀገር እና ለብቻ የተሰራ ስራ የለም የብቻ ጠላት የለም በጋራ እንሰራዋለን አጋጣሚ ሆኖ በዚህ ፕላን ባይሆንም
አቶ ደመቀ ናቸው ኮሚቴው ሰዎች አሉበት። አማራ ተወላጆች ሆነው ሰዎች አሉበት፣ አፋሮችም አሉበት፣ ሶማሌዎችም አሉበት። ኮሚቴ ውስጥ በጋራ እየሰሩ ነው። እኛ የምናስበው የኢትዮጵያ ችግር፣ የኢትዮጵያ ዕዳ፣ የኢትዮጵያ ፍዳ ነው። ኢትዮጵያውያን በጋራ እንቋቋማለን ብለን የምናስበው እና ነገሩን ዝም ብሎ ወደታች ማውረድ ጥሩ አይደለም። ባይዘዌይ ለፖለቲካ ስንናገር እዛ ሰራዊቱ ጋር የሚያመጣውን ችግር ማሰብ ጥሩ ነው። እየሞተ ያለው በፀሐይ የተቃጠለ ያለውን ሰው ምንም አያገባህም ካልነው አደገኛ ነው፣ በኋላ ችግር ያስከትላልና በዛ ማየት ጠቃሚ ይሆናል። የኢትዮጵያ መንግስት፣ የኢትዮጵያ ሕዝብ ፍላጎት ግን አንድም ጥይት ኢትዮጵያ ውስጥ እንዳይተኮስ ነው። ለጥይት የሚወጣው ዶላር ለመድኃኒት፣ ለግንባታ እንዲውል ማድረግ ነው። የኛም የሕዝባችንን ፍላጎት። ማን ነው ጦርነትን አለ ልክ የሚያስጨኸው መዋጋት የማይችለው? ስንዋጋ የለም ስንመለስ ተዋጉ ይለናል። ብዙ በቃ ዓለም ላይ የምትሰሙት አሁን የትን ተቀምጦ በያገሩ ውጊያ ይላል። ውጊያ ሰፈር ሳይደርስ ማለት ነው። ውጊያ እኛ አንወድም፣ በጣም ነው ውጊያ የምንጠላው። እኔ በ14 ዓመቴ ነው ክላሽ የተሸከምኩት፣ አውቀዋለሁ እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ ይበላ፣ ወንድም ይበላ፣ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልገው። ማን ነው ውጊያ የሚወደው? ውጊያን የማያውቅ ሰው ብቻ ነው ውጊያ የሚፈልገው። እና ሰላም እንፈልጋለን ማለታችን የተደበቀ ድርድር እናደርጋለን ማለታችን አይደለም። የተደበቀ ድርድርም ኩፍር የለውም። አሁን ተደራድረን ለምሳሌ መብራት ይገባላችኋል ብሎ መንግስት ቢወስን አሁን ሰሞኑን እንደሚወራው አይታይም እንዴ? መብራት እኔ አላስገባ መቼም ስንት ሰው አለ የሚያስገባ። መደበቅ እኮ አይቻልም። እና ደብቆ ድርድር ደብቆ ምናምን የሚባል ነገር ብዙ ቦታ የለውም። ግን ለሰላም እስከሆነ ድረስ እናንተ በርቱ፣ አይዟችሁ፣ ሞክሩ፣ አቅማችሁ እስከቻለ ድረስ ሰላም አምጡ ነው ማለት ያለባችሁ። ትክክለኛውም የፓርላማ ጋይዳንስ መሆን ያለበት ወደ ሰላም ሂዱ፣ ኢኮኖሚ የለንም፣ ብዙ ድሃ አለ፣ ኢንፍሌሽን አለ የሚባል ምክር ቢሆን ይበልጥ ጠቃሚ ይመስለኛል። ይሄ እንደተጠበቀ ሆኖ የጸጥታ ተቋማት ዝግጅታቸው ምን ይመስላል የሚል ተነስቷል። የኛ የጸጥታ ተቋም ለቲፒኤልኤፍ አይደለም የሚዘጋጀው። የኛ የጸጥታ ተቋም ቲፒኤልኤፍን የሚልከውም የሚያስበውም የሚመኘውም የኢትዮጵያን ሕልውና እገዳደራለሁ ካለ ኢትዮጵያ የተባለች ድንቅና ታሪካዊ ሀገር አጽንቶ ለማስቀጠል ነው የሚዘጋጀው። የሰፈር ዝግጅት ብቻ እናደርግም። ይሄማ ሞኛ ሐሳብ ነው። አርሚ አዘጋጅተን ቲፒኤልኤፍ ጋር በሰላም ቢያልቅ እናፈርሰዋለን ማለት ነው። እንደዛ ነው። ቲፒኤልኤፍን የላከው እኮ ተላላኪ ይፈልጋል። እና ዝግጅቱ ኢትዮጵያን ለማስቀጠል ነው። እንዳያችሁት ደግሞ ጅማሮ ጥሩ ነው። ብዙ ስራ ይጠበቅብናል፣ ምንም ጥያቄ የለውም፣ ገና ነው። ቢያንስ ግን አሁን ያለው አርሚ ቲፒኤልኤፍ ካለበት 2-3 እጥፍ በቁጥርም በቴክኖሎጂም በአቅምም ይሻላል። ይሄ ጥርጣሬ የለውም። ይሄ በቂ ነው አይደለም። በየቀኑ የሚወለድ እውቀትና ብቃት ስላለ አብረን ማደግ አለብን፣ መማር አለብን፣ ማደግ አለብን። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት፣ ታላቅ ሀገር ናት፣ ስመጥር ሀገር ናት። ልጆቿ ስላልገባቸው ቢያረክሷትም በአፍሪካ ቁንጮ የሆነች ሀገር ናት። መቀጠል አለባት። እሷን የሚያስቀጥል ተቋም ይገነባል። በዚህ አግባብ ማየት ጥሩ ነው። ተቋም ሲባል ግን ዶክተር እንዳነሱት የፊዚካል ውጊያውን የሚከላከል ብቻ አይደለም። የቨርቹዋል ውጊያው ከፊዚካል ውጊያው እየበለጠ ነው። ለምሳሌ ዘንድሮ በሳይበር ክራይም የደረሰው ዳሜጅ ባለም አቀፍ ደረጃ ከምን ገምተው በላይ ነው። 16 ቢሊዮን ዶላር በቀን፣ በሳምንት አይደለም በቀን በሳይበር ዎርፌር ጥቃት ዳሜጅ ይደርስበታል በቀን። በአንድ ሰዓት ውስጥ 685 ሚሊዮን ዶላር ጥቃት ይደርሳል በዓለም ላይ። በአንድ ሰከንድ 11 ሚሊዮን፣ በአንድ ደቂቃ 11 ሚሊዮን፣ በአንድ ሰከንድ ደግሞ 190 ሺህ ዶላር የሚያክል ዳሜጅ ይደርሳል በዓለም ላይ። 11 ቢሊዮን ዶላር በቀን ማለት ቀላል ነገር አይደለም። እኛ ከተዋጋንበት ውጊያ ሀብት በብዙ እጥፍ ይበልጣል። ይደረግ ማንኛውም ጥቃት አቅም በፈቀደ መጠን ለመከላከልና ኢትዮጵያን እንደ ሀገር ለማስቀጠል እየተሰራ ነው ያለው። ይሄ እንደተጠበቀ ሆኖ በሰላም የሚገኝ ማንኛውም ድል ደግሞ ካለ፣ ማንኛውም ደግሞ ውጤት ካለ ማክሲመም ሰላም ለማምጣት እንሰራለን። አሁን ሪፖርት አስፈጻሚ ሲቀርብ ወዲያው ለህዝባችን ዲክለር እናደርጋለን እያለ እኮ ዓለም በሙሉ ያናግረናል።
አይ ግድ የለም እኛ እንዋጋለን አይባልም። ከዓለም ጋር እኮ የምንኖረው በዚህ በኩል እየለመንክ በዚህ በኩል ደግሞ እየፎከርክ እንዴት ይሆናል? አይሆንም። የግል ክብር ብቻ ሳይሆን የሀገር ጥቅም ይጎዳል። ይሄን ታሳቢ ያደረገ አካሄድ መሄድ ጥሩ ነው። ሰላም ከመጣ ነምበር 1 ተጠቃሚ ትግራይ ነው። አንደኛው መፈናቀል ብላለች እህቴ፣ አንደኛ የሚጠቀመው የትግራይ ህዝብ ነው። ከፍተኛ ችግር ላይ ስለሆነ ይሄ ፓርላማም ለዚያ ህዝብ መቆርቆር አለበት። ከሆነ ድንበር ቦታ ብቻ ሳይሆን ትግራይ ላይ ስደት፣ ረሃብ፣ ችግር እየበዛ ነው። ሰዎቹ እንደው ደንታ የላቸውም። ጄኔሬተራቸው ነዳጅ ካገኘ እነሱ የፓወር ጉዳይ ኢሹዋቸው አይደለም። እነሱ እንደ ውሃ ካገኙ ኢሹዋቸው አይደለም። ህዝቡ ይጎዳል መሃል ላይ ብሎ ማሰብ ከሁላችንም የሚጠበቅ መሰለኝ እና በዚህ አግባብ ብናይ በሰላሙ ትግራይ ከተጠቀመ በኋላ አፋርም አማራም ኦሮሚያም ደቡብም ሁሉም ይጠቀማል። ኢትዮጵያም ጎረቤትም ይጠቀማል። ብዙ እኮ የሚነግደው በዚህ ጦርነት እኮ ብዙ የሚነግድ ሰው አለ። ቀጠናው ላይ የሚያቀባብል አለ። ለዛ ሁሉ መፍትሄ ይሆናል። እንግዲህ እኛ ሰላም ፈለግን ማለት እኛ ለሰላም ተጋን ማለት በዚያው ልክ ግብረ መልስ እናገኛለን ማለት ላይሆን ይችላል። እኛ ግን ሁሉ ጊዜ የምናውጅ ጉዳይ ነው ማለት ነው እና ሰላምን ኮምፕሮማይዝ ማድረግ ተገቢ አይደለም። በዚህ አይነት ማየት ጥሩ ነው። ሽንቱን ግን ተው አሉባልታውን ወሬውን ተው። እሱ ሊከፋፍለን ነው፣ ጥቅም የለውም። ሲደርስና ሲያስፈልግ በግልጽ የምናየውና የምንሰማው ይሆናል። ከህግ ማስከበር ጋር ተያይዞ የተነሳው ጥያቄ በመጀመሪያ የህግ ማስከበሩ ስራ የተጀመረው የብልጽግና አባላት ሆናችሁ ጉባኤ የተሳተፋችሁ ሰዎች እንደምታስታውሱት ጉባኤው ላይ አንዱ አጀንዳ ንግግር ህዝባችንን እናድምጥ፣ የህዝባችንን ስሜት እንረዳ ብለን ጉባኤ ዛሬ ጨርሰን ምን እንደሚለን እንስማ ብለን ሁሉም ሰው ተሰማርቶ ውይይት ተካሄደ። በሀገር ደረጃ ብዙ ጉዳይ ተነስቷል፣ ግን 3 አንኳር ጉዳይ ተነሳ። አንድ ሰላም 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 ሚል ከሰላም ጋር የሚያያዝ ጉዳይ ሁሉ ጋር ተነስቷል ከጫፍ ጫፍ። ሁለተኛ የዋጋ ግሽበት፣ ኑሮ ድም ተቸገርን፣ እኛ መርጠናቸዋል፣ እንድትሰሩልን እንፈልጋለን፣ ግን ባካችሁን መፍትሄ አምጡ የሚል በጣም ከፍተኛ ጥያቄ ነበር። ሶስተኛው መልካም አስተዳደር፣ በኑሮ ውድነት ላይ ሌቦች አስቸገሩን፣ የማይሰሩ ሰዎች አስቸገሩን፣ ይህንን ነገር መንግስት አንድ ነገር ያድርግልን የሚል ጥያቄ ነበር። ብዙ ጉዳይ አለ፣ ግን ዋናው 3ቱ ይሄ ነበር። ይሄን ሴንትራል ኮሚቴው ከተመለሰ በኋላ ከተወያየን በኋላ ጥናት እንዲጠና አደረግን በሀገር ደረጃ። ጥናቱን በጋራ ስናይ ኦሮሚያ፣ አማራ፣ ቤኒሻንጉል 3ቱ ላይ በጣም ሰፋ ያለ ከሰላም ጋር የሚያያዝ ችግር አለ። አዲስ አበባ ደግሞ ቀማኞች በሞተር ሳይክል እየሄዱ ሞባይል የሚቀሙ፣ በሞተር ሳይክል እየሄዱ ቦርሳ የሚቀሙ ከመቀማት ጋር የሚያያዝና የጠላት ደግሞ ኤጀንት የሆኑ ሰዎች በስፋት አሉ። አምስተኛው ሶማሌ ነው። ሶማሌ ኮንትሮባንድ እና አልሸባብ አሁን ፎከሱ ሰሜን ስለሆነ ወደዚህ ኔትወርክ እያስፋፋ ነው እና አልሸባብ አለ፣ ኮንትሮባንድ አለ። እነዚህ 5 ላይ ፎከስ አድርገን ሌሎቹም ደግሞ ስራቸውን ይስሩ የሚል ስምምነት አደረግን። ይሄ ኦልሞስት 1 ወር ተኩል 2 ወር ሊሆን ይችላል ከዚያ ውይይት በኋላ የተደረገ ነው። በዚህ 2 ወር ተኩል ሲግኒፊካንት ኦፕሬሽን የተካሄደው ኦሮሚያ ክልል ነው። ኦሮሚያ ክልል ከ1000 ሰው በላይ የሸኔ አባላት ተገለዋል። በሁለት ውስጥ በብዙ ሺህ ተማርከዋል። በጣም ሲግኒፊካንት የሚባል ውጤታማ ስራ አንዱ የተሰራው ኦሮሚያ ነው። ሁለተኛው አማራ ክልል ነው። አዲስ አበባ ላይም ሰፊ ስራ ተሰርቷል። በቤኒሻንጉልም ሰፊ ስራ ተሰርቷል። በአልሸባብና ኮንትሮባንድም ተሰርቷል። በድምሩ የገመገም ነው በባለፈው ከህዝብ ውይይት በኋላ ሰላም ማረጋገጥ፣ ሰላም ማስከበር፣ ህግ ማስከበር ስራችን ውጤት እያመጣ ነው ገመገምንና ህዝቡን ደሞ እናወያየዋል። ህዝቡን ደሞ አወያይተን በቅርቡ በነበረው ሪፖርት የሰማሁት ከጫፍ ጫፍ የኢትዮጵያ ደስተኛ ነው። አማራ ክልል ብቻ ሳይሆን ምዕራብ ጎጃም በጣም ደስተኛ ነው በሰላም ማስከበሩ። ይሄን ክብራቱ ክርስቲያን ከተቻለ ሄደው ቢያወያዩ፣ ጠፍተዋል አይመጡም እየተባለ ስለሆነ ሄደው ቢያወያዩ እውነቴን ነው
ሰሞኑን ጠፍተዋል የሚል አሜቶች ሰምቼ ነው። ቢያወያዩ ይሰሙታል። ደስተኛ ነው። ለምን ደስተኛ ሆነ ያላችሁ እንደሆነ አማራ ክልል እናቶች መተኛት አይችሉም። ማታ ማታ ልክ እንደ ጨቢ ነው በቀጥ ክብራቱ ክርስቲያን እኔ ባለኝ መረጃ ከአማራ ክልል ፕሬዝዳንት ጋር እርሶ ራሶ በሰላም አስገባለሁ ብለው ውይይት አድርገው ሙከራ እንዳደረጉ አውቃለሁ። እርሶ ራሶ ተነግሮኝ ይሞክሩ ከተቻለ ሰላም ነው የሚሻለው። ሳንያያዝ ምናምን በሰላም ካለቀ ጉዳዩ ይሞክሩ ብዬ እርሶ እንኳን እንደሞከሩ አውቃለሁ። አሁን ሳይሆን ቀደም ብሎ በነበረው ሁኔታ ማለት ነው። እና በሰላም የሚመጣ ነገር ካለ ከደስታ በላይ ምን ያደርግልናል? እኛ ገንዘብ እኮ የሚወጣው ከህይወት ብቻ ሳይሆን ከትንሿ ነገር ጀምሮ ኪሳራ ነው፣ አስፈላጊ አይደለም። ግን ሰላሙን ስለሚሄድበት ግሽበት ላይ ቅድም እንዳነሳሁት ጓሮ አትክልት ያለው ከዚህ ጊዜ በኋላ እኮ ነው ጓሮ 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 ብለን ቤተ መንግስት የሰራ ነው። ቅድም ያነሳሁትን ድጎማ በሙሉ ያደረግነው ለዛ ነው። መልካም አስተዳደር ላይ ከ5000 በላይ የብልጽግና አባላት በሁሉም ክልል አስረናል፣ አባረናል፣ ከደረጃ ዝቅ አድርገናል። ከ5000 በላይ በዚህ 2 ወር ውስጥ ልክ ለተቃዋሚ ጋር ምናምን ሳይሆን በውስጣችን ያሉ ሌቦችም ለማጥራት ሙከራ ተደርጓል። በቂ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። እርሶ እንዳሉት በሰላም ከሞከርን በኋላ አልሳካ ሲል ብቸኛ ኃይል የመጠቀም ስልጣን ያለው መንግስት ነው። ለዛ ደግሞ አቅም አለው። አቅም እንደሌለው ሆኖ የታየበት ዋናው ምክንያት ዲሞክራሲውን ብንለማመድ የሚል ፍላጎት ስላለ ነው። ያም ሆኖ የፌደራል ስርዓት ስሪታችንን በደንብ መገንዘብ ጥሩ ነው። እያንዳንዱ ኦፕሬሽን በአማራ ክልል የተካሄደው ኦፕሬሽን 100% በአማራ ልዩ ኃይል የተካሄደ ነው። አንድም የፌደራል ጦር የለበትም። አንድ ሰው 100% የሚመራው ፕሬዝዳንት ነው። የሚሳተፈው የአማራ ልዩ ኃይል። እኛ ያደረግነው በሴኩሪቲ ካውንስል ጉዳዩን ካየን በኋላ ጥናቱ ሲቀርብ ክልሎች ይምሩት፣ የሴኩሪቲ ካውንስል አባላት ግን በየክልሉ ቴክኒካል ድጋፍ ስጡ ብለን የሚያደራጁ ሰዎች አሉ። መረጃ ድጋፍ ሜይሊ እነሱ የሚመራው ግን ፕሬዝዳንቱ ነው። አማራም፣ ኦሮሚያም፣ ደቡብም ሁሉ ቦታ ከተሳካም ከተበላሸም ማለት ነው። ፌደራል አንዳንዴ ሰው ታፍኗል ምናምን ሲባልም ህጋዊ የማስተር ስልጣን ያላቸው አስፈጻሚም የህግ ተርጓሚም አካላት በየክልል እንዳሉ ሰው አይገነዘብም። በየክልሉ ህግ አስፈጻሚ ያለ፣ ህግ አውጪ ያለ፣ ህግ ተርጓሚ ያለ፣ ህጋዊ ኮንስቲቱሽናል የሆነ የማስተር የመጠየቅ መብት ያለው። በዚህ ምክንያት አማራ ክልል ተደረገው ኦፕሬሽን በዝርዝር ሪፖርት መቅረብ ያለበት የአማራ ክልል ምክር ቤት ሲቀርብ ተወካዮች ህዝብ አነጋግረው ሪፖርቱን አቅርበው መነጋገር አለባቸው። እኔ ባልመራውት ኦፕሬሽን በዝርዝር ይሄን ያ ነው ምሎ አይደለም። ሪፖርት ሰምቻለሁ፣ ቅር ሰምቻለሁ፣ ሁኔታውን አውቃለሁ። ግን ልክ አይነት ተደርጎ የቀረበው ስተት ነው እና አንደኛው ኦፕሬሽኑ ሎካል መሆኑን ማወቅ ጠቃሚ ነው። ሁለተኛ በህዝብ ጥያቄ የተጀመረ መሆኑን ማወቅ ጥሩ ነው። ሶስተኛ ከተጀመረም በኋላ ህዝብ ደስተኛ መሆኑንና ሰላም እያገኘ መሆኑን ማወቅ ጥሩ ነው። ይሄ እንደተጠበቀ ሆኖ በስንዴ ማሳ ስንዴ ብቻ ሳይሆን እንክርዳድ፣ በብልጽግና ሐሳቢ ውስጥ አበልጻጊ ብቻ ሳይሆን ሌቦች እንዳሉት ሁሉ በሚያኮራ እና ሁላችንን እንመካበት በሚገባ ስም ሌሎች መጠቀም ፈልገዋል። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም፣ ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት፣ ጥያቄ የለው። ይሄንን ስም ግን መጠቀም ማድረግ ጥሩ አይደለም። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ህፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ብር ማምረት፣ ይሄ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅድ ብር አይሰራም። ፋኖ ህፃን አይጠልፍም፣ ሴት አይደፍርም፣ መስመር እንትን ሲባጎ ለጥፎ ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ።
ማታውቁ ከሆነ ሄዱና ጠይቁ ህዝባችሁን። በነገራችን ላይ ክብራቶ ክርስቲያን በአማራ ክልል ኦፕሬሽን ከተያዙ ሰዎች በጣም የሚገርሙት 3500 ሰው የታሰረው የከዳ ሰራዊት ነው። 3500 ሰው የያዝነው የከዳ ሰራዊት